ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን እንደምን ዋላችሁ። ከጣና ቴሌቪዥን የመጋቢት 14 ቀን 2018 ዓ.ም የምሽት ጣና ዜናችን ተጀምሯል። ዜናዎቹን እየመራው አማራ ሰፋ አብሬያችሁ ቆያለሁ። በቅድሚያም አርዕስተ ዜናዎቹን እናስቀድም። የአማራ ፋኖ የተጋድሎ ውሎ በስኬታማ ኦፕሬሽኑ ቀጥሎ የዋለ ሲሆን በወሎ ቤት አማራ በሁለት ግንባሮች አጼ ምኒልክ ዕዝ ውጤታማ ተጋድሎ ያደረገባቸውን ኦፕሬሽኖች ፈጽሟል። የብልጽግናው ከፍተኛ የጦር አዛዥ እርምጃ የተወሰደበት የዕለቱ ተጋድሎ በዜናችን የሚደመጥ ቀዳሚ መረጃችን ነው። የብልጽግናው ስርዓት በአማራ ሕዝብ ላይ የሚፈጽመውን የጦር ወንጀል በየጊዜው እየጨመረና መልኩን እየቀየረ መፈጸሙን ቀጥሏል። ላስታና በለሳ ደግሞ ተረኞቹ የግፍ ሰለባ ቀማሽ ሆነዋል። በዝርዝር እናስደምጣችኋለን። የጦር መሳሪያ ግዢ መፈጸምን ስለት የመሳል ያህል በታማኝነት እያስቀጠሉት ያሉት የብልጽግናው ሊቀመንበር 3 አውሮፕላኖች ከአያታ እይታና ፈቃድ ውጪ የጦር መሳሪያ ከአቡዳቢ ወደ ደብረ ዘይት ሲያመላልሱ ሰንብተዋል። ሌላኛው ጦረኛ የኤርትራው መንግስት በበኩሉ ከአንካራ ወደ ምጽዋ የድሮን ምልልስ እያደረገ ነው። ጦርነትን ለማካሄድ የድሃ ልጆችን ከፊት አሰልፈው በውጭ ሀገር የጦር መሳሪያ ፍልሚያውን ለማካሄድ የተነሱት ሁለቱ ጦረኛ መሪዎች የጦርነት ዝግጅታቸው በዜናችን የሚደመጥ ሌላው መረጃችን ነው። ያለ እረፍት ለ3 ተከታታይ ቀናት ውጊያ በማድረግ ሊያፍነን በ3 አቅጣጫ የገባውን የጠላት ሰራዊት መተን መልሰነዋል። የጦር መሳሪያና የተተኳሽ አቅርቦትንም ማግኘት ችለናል የሚለው የፋኖ መሪው የሰቀልቲዎቹን ሰሞነኛ ተጋድሎ በዝርዝር አሰናድተነዋል፣ ይደመጣል። ዶናልድ ትራምፕ አፈግፍገዋል። ማንንም የማይሰሙት የአሜሪካው ከበርቴ ፕሬዝዳንት የኢራን ቁጣና ዛቻ ግን ከተኙበት ነው የቀሰቀሳቸው። ሞክረውና እንታያለን የማን ቤት ፈርሶ የማን ሊበጅ ተዋን መክረሜ ይሆናል እንጂ ስትል የዛተችው ኢራን ክብሯን በክንዷ ለማስጠበቅ ተነስታለች። ትራምፕም ከቀደመው አድማስ አቋራጭ ጩኸታቸው ኮምሽሽ ብለዋል። በዚህ ጉዳይ የተሰናዳውን የትንታኔ ዘገባ በዜናችን የምናስደምጣችሁ ይሆናል። ሰዓቱን ጠብቆ ይቀርብላችኋል። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን እነዚህንና ሌሎች የግንባርና የትንታኔ ዘገባዎችን ይዘናል። እስከ ዜናዎቻችን ፍጻሜ ድረስ አብራችሁን እንድትቆዩ እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። ወደ ቀዳሚው ዜናችን አመራን። ፋኖ በሁለት ግንባሮች ስኬታማ ኦፕሬሽን ፈጸመ። የአማራ ፋኖ ብሔራዊ ንቅናቄ አጼ ምኒልክ ዕዝ በወሎ ቤት አማራ ጠቅላይ ግዛት ዛሬ ባካሄዳቸው ተጋድሎዎች ድል ማድረጉን አስታውቋል። የዕዙ 35ኛ ክፍለ ጦር መርጦ ለኢየሱስ ከተማ ሰርጎ በመግባት በብልጽግናው ሰራዊት ላይ ከፍተኛ ሰዋዊና ቁሳዊ ኪሳራ ሲያደርስበት፣ በውርጌሳ ደግሞ አንድ ከፍተኛ የብልጽግናው ወታደራዊ አዛዥ እርምጃ ተወስዶበታል። የአማራ ፋኖ ወታደራዊ ድሎች ተጠናክረው በቀጠሉበት በዚህ ሰዓት የአጼ ምኒልክ ዕዝ የ35ኛ ክፍለ ጦር ሰርጂካል ኦፕሬሽን ምድብተኛ ፋኖች በመርጦ ለኢየሱስ ከተማ ሰርገው በመግባት ከአንድ ጋንታ በላይ የብልጽግናውን ሰራዊት እርምጃ በመውሰድ ድል መቀዳጀታቸውን የዕዙ ህዝብ ግንኙነት መምሪያ አስታውቋል። የመርጦ ለኢየሱስ ኦፕሬሽን እጅግ ፈጣንና አስደናቂ እንደነበር የገለጹት የአካባቢው ነዋሪዎች ኦፕሬሽኑ ያለ አንዳች ኮሽታ ነው የተፈጸመው። ፋኖቹ የጥይቱ ጩኸት ድምፅ እንኳን አልተሰማባቸውም። እርምጃቸውን አጠናቀው አካባቢውን ለቀው ከሄዱ በኋላ የቆሰሉ ወታደሮች ሲያቃጥቱ ሲሰማ ነው ፋኖ ገብቶ እንደነበር የታወቀው በማለት የፋኖን ተጋድሎና የግዳጅ አፈጻጸም ብቃትን ተናግረዋል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ንቅናቄ አጼ ምኒልክ ዕዝ በዚሁ ወሎ ቤት አማራ ጠቅላይ ግዛት ወርጌሳ ከተማ በመግባት አንድ ወታደራዊ አዛዥን ጨምሮ በርካታ የብልጽግናውን ጥምር ጦር አባላት እርምጃ መውሰዳቸውን ዕዙ አስታውቋል። ወርጌሳ ላይ የተካሄደውን ኦፕሬሽን አስመልክቶ የአጼ ምኒልክ ዕዝ የህዝብ ግንኙነት መምሪያ ሲገልጽ በወርጌሳው ኦፕሬሽን ብዛት ባላቸው አጃቢ ወታደሮች ተከቦ በአንድ መዝናኛ ስፍራ በነበረ የስርዓቱ ጦር ወታደራዊ አዛዥ ላይ እርምጃ የወሰዱት የሰርጂካል ኦፕሬሽን ምድብተኛ ፋኖች ናቸው ብለዋል። በፋኖ እርምጃ የተወሰደበትን የብልጽግና ጦር አዛዥ ማረጉ እንዳይታወቅ ከሞት የተረፉት አጃቢዎቹ በመቀስ ቆርጠው እንደጣሉት የገለጸው መረጃው ወታደራዊ ሬዲዮ መገናኛውንና ሽጉጡን ፋኖች መውሰዳቸውን ገልጿል። በዚህም የአማራ ፋኖ ብሔራዊ ንቅናቄ አጼ ምኒልክ ዕዝ በሁለት ግንባሮች በፈጸመው የከተማ ሰርጂካል ኦፕሬሽን ስኬታማ ተጋድሎ ማድረጉን አስታውቋል። ወደ ተከታዩ ዜናችን እናልፋለን። የብልጽግናው የጦር ወንጀል በበለሳና በላስታ። በአማራ ህዝብ ላይ የዘር ማጥፋት ጦርነት የከፈተው የብልጽግናው ሰራዊት በንጹሃን ላይ የሚፈጸመውን የጦር ወንጀል አጠናክሮ በመቀጠል በጎንደር ጠቅላይ ግዛት በለሳ አውራጃና በወሎ ቤት አማራ ጠቅላይ ግዛትም እንዲሁ በላስታ አውራጃ ንጹሃንን በግፍ መግደሉ
ታውቋል። የብልጽግናው ሰራዊት በአማራ ፋኖ የተቀናጀ ምት ተመቶ በርካታ ከተሞችን ለቆ መውጣቱ ይታወሳል። ሆኖም የኃይል ማደራጀት አድርጎና በንጹሃን ላይም የከባድ መሳሪያ ድብደባ በመፈጸም ጉዳት ሲያደርስ ፋኖ ከተሞቹን ለቆ በሚወጣበት ወቅት ከተሞቹን እንደገና በሚቆጣጠርበት ወቅት ነው የጦር ወንጀሉን የፈጸመው። የብልጽግናው ሰራዊትና የባዲን ካድሬ በአማራ ፋኖ የተቀናጀ ምት ተመተው የበለሷን አርባያ ከተማን ለቀው ሲወጡ የስርዓቱ ሹሞች አፍነው የደበቁትን ማዳበሪያ የአማራ ፋኖ ለአካባቢው አርሶ አደር ማስረከቡ አይዘነጋም። በዚህ የተነሳም የብልጽግናው ሰራዊት ተመልሶ ከተሞቹን በሚቆጣጠርበት ሰዓት ከፋኖ እጅ ማዳበሪያ የተቀበላችሁት ምርጫውን ለማስተጓጎልና መንግስትን ለመጣል ከጽንፈኛው ጋር ስለምትሰሩ ነው በማለት በርካታ ንጹሃንን በግፍ መደብደቡን የአካባቢው ነዋሪዎች ለጣና ቴሌቪዥን ተናግረዋል። በብልጽግናው ሰራዊት ግፍና ጉዳት የደረሰባቸው የአካባቢው ነዋሪዎች ሲናገሩም ፋኖ ማዳበሪያ የሰጣችሁ በመረጃ ስለምትደግፉት ነው፣ እኛ እየተመታን ያለነው በእናንተ የመረጃ ድጋፍ ሰጭነት ነው በማለት በግፍ እንደደበደቧቸው ገልጸዋል። በዚህ ብቻ ያላበቃው የብልጽግናው ሰራዊት የወንጀል ድርጊት ወደ ግለሰቦች ቤት እየገቡ ንብረት መዝረፋቸውንና ወፍጮ ቤት ሳይቀር በመግባት የአርሶ አደሩን እህል በመድፋት ጥላቻቸውን አሳይተውናል የሚሉት አስተያየት ሰጪዎች ሰሞኑን ነዳጅ በመጥፋቱ የነዳጅ ወፍጮዎች ስራ አቁመዋል። በዚህ የተነሳም የገጠሩ ወገናችን እህል ለማስፈጨት ወደ አርባያ ከተማ ሂዶ እህሉን ሲያስፈጭ ማዳበሪያ የሰጠ ፋኖ መጥቶ እህልን ይፈስልህ እያሉ የተፈጨ ዱቄትና ለወፍጮ የተዘጋጀ የቤተሰብ ቀለብ መሬት ላይ ደፍተዋል። ከፍተኛ ድብደባም ፈጽመዋል። የሚሰሩት እያንዳንዱ ወንጀል ከጥላቻቸው የመነጨ እንጂ የታገላቸውን ኃይል ለመምታት አይደለም ሲሉ የደረሰባቸውን ግፍ ተናግረዋል። ይኸው የብልጽግናው ሰራዊት የጦር ወንጀል በወሎ ቤተ አማራም በተመሳሳይ ቀጥሎ ተፈጽሟል። በላስታ አውራጃ ቀበሌ 7 ነዋሪ የነበረች ሕፃን ልጅን አፍኖ በመውሰድ መግደሉን የሕፃኗ ቤተሰቦች ለመገናኛ ብዙሃን ተናግረዋል። ሕፃኗ ከጠፋች ከ10 ቀናት ፍለጋ በኋላ ጠዳ ተብሎ ከሚጠራው ጫካ ውስጥ የሕፃኗ አስከሬን መገኘቱ ታውቋል። ይህ የብልጽግና የጦር ወንጀል ከዚህ በፊትም በተመሳሳይ በሌሎች ከተሞች መፈጸሙን የሚናገሩት አስተያየት ሰጪዎች ስርዓቱ እየፈጸመ ያለው ግፍና ወንጀል በአማራ ሕዝብ ላይ ያለውን ጥላቻ በተግባር እየገለጸ ነው ብለዋል። ዜናዎቻችን ቀጥለዋል። የጦር መሳሪያ ጉዞ ከአቡዳቢ ደብረ ዘይት። የብልጽግናው ስርዓት ተጨማሪ መሳሪያዎችን እያስገባ መሆኑ ተገለጸ። የኢራን ጦርነት በተቀሰቀሰ ማግስት ወደ ተባበሩት አረብ ኤሚሬቶች ያቀኑት የብልጽግናው ሊቀመንበር ከተባበሩት አረብ ኤሚሬቶች ፕሬዝዳንት ሼህ መሐመድ ቢን ዛይድ ጋር በደረሱ ስምምነት መሰረት ከፍተኛ ቁጥር ያለው የጦር መሳሪያ እያስገቡ መሆኑን የጣና ቴሌቪዥን ወታደራዊ ምንጮች ገልጸዋል። ከሰሞኑ በተከታታይ ለሁለት ቀናት የተባበሩት አረብ ኤሚሬቶች ጦር ጫኝ አውሮፕላኖች ወደ ኢትዮጵያ መግባታቸውን የገለጹት የጣና ቴሌቪዥን ምንጮች በዛሬው ዕለት ከአቡዳቢ አየር ማረፊያ የተነሳችው ሶስተኛው አውሮፕላን መዳረሻዋን ደብረ ዘይት በሚገኘው አየር ኃይል ግቢ ማድረጓ ተረጋግጧል። ይህ ያልተቋረጠ የአየር በረራ የብልጽግናው ሊቀመንበር ተማጽኖ ተከትሎ የኤሚሬቶቹ ገዢ በኢትዮጵያ ላለው ወታደራዊ እንቅስቃሴ የሚያደርጉት ድጋፍ አሁንም አለመቆሙን የሚያሳይ ግልጽ ማሳያ ነው ተብሏል። በአማራ ሕዝብ ላይ የማይቋረጥ የዘር ማጥፋት ወንጀል እየፈጸመ የሚገኘው የብልጽግናው ስርዓት በተለይም ከቅርብ ጊዜ ወዲህ እግረኛና ሜካናይዝድ ጦሩ ሙሉ በሙሉ እየፈረሰ መምጣቱን ተከትሎ አየር ኃይልን የመጨረሻ አማራጭ ማድረጉ እየተነገረ ነው። ለወትሮም ቢሆን ባለስልጣናቱን ሲያንቀሳቀስ እንዲሁም ወደ አማራ ክልል ያስገባው ሰራዊቱ በፋኖ ውጊያ ሲከፈትበት ከታች በሜካናይዝድ የታገዘ ኮማንዶ ከላይ ደግሞ ሰው አልባ አውሮፕላኖችን የሚጠቀመው የብልጽግናው ስርዓት በቅርቡ ደብረ ታቦር ላይ በግማሽ ቀን ውጊያ 27 ጊዜ የሰው አልባ አውሮፕላን ጥቃት መፈጸሙ አይዘነጋም። በሌላ በኩል የማደናገሪያ የወደብ ጥያቄዎችን እያነሳ ከኤርትራ ጋር ጦርነት ከፍታለሁ በማለት የሚታወቀው የብልጽግናው ስርዓት በየመድረኩ ስለ ጦርነቱ እየሰበከ ሲሆን በኤርትራ በኩልም ከፍተኛ የጦር መሳሪያ ዝውውር እንዳለ እየተነገረ ነው። ከጦር መሳሪያ ዝውውርና ግዢ ባለፈም በትግራይ ክልል የኤርትራ ሰራዊት ገብቶ ምሽግ ቆፍሮና ለጦርነትም ዝግጅት እያደረገ መሆኑ ይታወቃል። የኤርትራ መንግስት በጦር መሳሪያ ግዢና ዝውውር በኩል የሚያደርገውን ዝግጅት በተመለከተም ከቱርክና ከሌሎች ሀገራት የተነሱ አውሮፕላኖች በምጽዋ ወደብ ማረፋቸውን የሳተላይት ምስሎች አረጋግጠዋል። የሳተላይት መረጃዎቹ እንደሚያመላክቱት ከቱርክ የተነሱ ሁለት ግዙፍ የጦር ጫኝ አውሮፕላኖች ምጽዋ ወደብ ላይ ሲያርፉ የቱርክ ባይከር ኩባንያ ምርት የሆኑና በጦር ሜዳ ብቃታቸው የሚታወቁ ዘመናዊ ድሮኖችን ሳይጭኑ እንዳልቀረ ተገልጿል። የዓለም አቀፍ የጦር መሳሪያዎች ማራገፊያ የሆነው የምስራቅ አፍሪካ ቀጠና ከዱባይ፣ ቱርክ፣ ሩሲያና እስራኤል የሚነሱ መሳሪያዎች በዋናነት ወደ ኢትዮጵያ፣ ኤርትራ፣ ሱዳንና ሶማሊያ እየገቡ ይገኛሉ። የብልጽግናው ሊቀመንበር በአሰብ ወደብ ጉዳይ ከኤርትራ መንግስት ጋር ወደ ጦርነት ለመግባት ያላቸውን ዝግጅት ባገኙት አጋጣሚ ሁሉ ሲናገሩ ቆይተዋል። ትናንትም በአፋር ክልል አንድ መናፈሻ ለመመረቅ በሄዱበት ወቅትም አፋር ላይ ያጣነውን አፋርን መልሰን እናመጣዋለን፣ ለዚያ ደግሞ እንድትተባበሩን እንጠይቃችኋለን ብለው ተናግረዋል።
ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የመጋቢት 14 ቀን 2018 ዓ.ም የምሽት ጣና ዜናችን አሁንም እንደቀጠለ ነው። ምርጫችሁ ስለምታደርጉን እናመሰግናለን። ለተከታታይ 3 ቀናት ተዋግተናል። ፋኖ የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት ዕዝ በጌምድር ክፍለ ጦር ስር የሚገኘው አይሸሽም ዮሐንስ ብርጌድ ያለፉትን 3 ተከታታይ ቀናት ሰፊ ቀጠና የሸፈነ ውጊያ ማድረጉን አስታወቀ። የግዙፉ በጌምድር ክፍለ ጦር አመራር የሆነው አርበኛ ደስ ይወርቁ የብርጌዱን ተጋድሎ አስመልክቶ ለጣና ቴሌቪዥን እንደገለጸው ያደረግነው ውጊያ ለተከታታይ 3 ቀናት ያለ እረፍት የተደረገና ሰፊ ቀጠናን የሸፈነ ነው ብለዋል። የጠላት ሰራዊት አይሸሽም ዮሐንስ ብርጌድ ታፈረ ሻለቃን ለማፈን ከገንደ ውሃ ተነስቶ ነበር የመጣው ሲል የሚናገረው አርበኛ ደስ ይወርቁ ብዛት ያለው የብልጽግና ሰራዊት ተመቶ ወደ ቆላ ድባ ከተማ ገብቷል። በቆላ ድባማ ይምባ አካባቢ በመግባት ራሱን አደራጅቶ ለውጊያ ተመልሶ የነበረ ቢሆንም የወትሮ ዝግጁነት ያለው ሰራዊታችን ከፍተኛ ምት አሳርፎበት በርካታ ኃይሉን አጥቶ ተመልሷል ሲል ተናግሯል። የብልጽግናው ሰራዊት ከመጋቢት 11 ቀን ጀምሮ በተከታታይ 3 ቀናት የአይሸሽም ዮሐንስ ብርጌድ አባል ሻለቃዎችን እየተዘዋወረ ለማጥፋት በቅድ ዘመቻ ከፍቶ እንደነበር የገለጸው አርበኛ ደስ ይወርቁ ሆኖም በ3ቱም ቀናት የተደረጉት ተጋድሎች የብልጽግናውን ሰራዊት ጥቃት በሚገባ መመከት የተቻለበት እንደነበር ተናግሯል። አርበኛ ደስ ያክሎም በዚህ ውጊያ ጠላትን ካደረስንበት ሰዋዊ ኪሳራው በተጨማሪም በርካታ የነፍስ ወከፍ መሳሪያዎችንም ገቢ ማድረግ የቻልንበት ነበር ብለዋል። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት ዕዝ በጌምድር ክፍለ ጦር አመራር አርበኛ ደስ ይወርቁ ለጣና ቴሌቪዥን የሰጠውን የውጊያ ውሎ ማብራሪያ ተከታትለን እንመለስ። በተከታታይ 3 ቀናት የተደረጉ ውጊያዎች አሉ በአይሸሽም ብርጌድ። እነዚህ የአይሸሽም ብርጌዶች የሰሯቸው ተጋድሎች በ3 ቀን በተከታታይ ሲደረጉ የነበሩ ውጊያዎች ነበሩ። በአንደኛው በኩል በቀን 11 ማለት ነው በነበረው ውጊያ የአይሸሽም ብርጌድ አንድ አካል የሆነችው በታፈረ ስም ተሰይማ ታፈረ ሻለቃ የተባለች የምትጠራ በሻለቃ አሰፋ ዜና የምትመራ ናት። እሷን ለማፈን እንግዲህ ገንደዋ ገብርኤል አካባቢ ወይም በልዩ ስሙ ባላንገብ እየተባለ የሚጠራውን አካባቢ አፍኖ ለመምታት የወጣውን ኃይል አይቀጥቅጣት ቀጥታ አስመልሰዋለች። በዚህም እንግዲህ የተገኙ ብዙ ድሎች አሉ። ማለትም በእነዚህ ድሎች 5 የነፍስ ወከፍ ክላሾች ተማርከዋል። በጣም ብዛት ያለው ኃይል ተመቷል። 3 ሚኒሻ አስከሬኑ ሳይነሳ ዘው የቀራለ። ይሄንን ምታልችል ብሎ የተመለሰው ወደ ቆለድባ ከተማ የገባው ኃይል በሌላኛው ቀን ማለትም በቀን 12 ኃይሉን አደራጅቶ አይምባ አካባቢ መቋሚያ ማርያም የወጣውን ኃይል ይዞ ሰባስቦ ወዛች አካባቢ የምትገኘውን አንዷን ሻላ የአይሸሽም ብርጌድ ስር የሆነችውን ማለት ነው እሷን ለማፈን በድጋሚ የወጣው አልችል ብሎ እያባረሩ ወደ ከተማው ካስገቡት በኋላ ከተማውንም ማስለቀቀው ለብዙ ሰዓት ከተማዋን ተቆጣጥሮ የቆዩ መሆናቸው ይታወቃል። ነገር ግን ያው የአይምባ እንደምትታወቀው ለአዘዞ ትንሽ ቅርብ ነች። አዘዞ ደግሞ ዋና ማዘዣ ጣቢያ ነው። በዚሁ ምትም አልችል በዚሁ ምትም በመናደዱና በመበሳጨቱ ተመልሶ ወደዚችው መቋሚያ ጓደኛሞች ሻለቃ የምትባለውን በጌጡ አስፋው የምትመራውን ሻለቃ ለመምታት በቀን 13 ኃይሉን አደራጅቶ የወጣ ቢሆን ነገር ግን አልተሳካለት ብሎ ተመትቶ በጣም ብዙ ማቴሪያሎችንና ብዙ የነፍስ ወከፍ መሳሪያዎችን ጥሎ የተመለሰ መሆኑ ነው። በዚሁም የተገኙ ድሎች 5 ካሳ የድሽቃ ጥይት፣ 2 ክላሽን ኮፕ መሳሪያዎች እና ሌሎችም የክላሽ ተተኳሾችን እያንጠባጠበና ከነጫማው ከነልብሱ እንኳን ቋጥሮ ሳይሄድ ሁሉን እያንጠባጠበ የተመለሰ መሆኑ ይታወቃል። ይህንንም ምት አልችል ብሎ በመናደዱ የአካባቢዎችን የገበሬዎችን ቤት እያቃጠለ እየበረበረ ብር ንብረት እየዘረፈ ገለባቸውን ሳይቀር የከብት መኗቸውን ማለት ነው እያቃጠለ እየመታ ገበሬዎችን እየደበደበ እስረኛ ቁስለኛና አስከሬኑን አሸክሞ ወደ አይምባ የገባ መሆኑን ነው ወንድም አለም።
በመጨረሻም በትንታኔ ወደምንመለከተው ርዕሰ ጉዳያችን እናልፋለን። ዶናልድ ትራምፕ ያፈገፈጉበት የኢራን እርምጃ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን እንደ ቬንዙዌላና እንደ ሐማስ ሆና አልጠበቀቻቸውም። የነዳጅ ፍለጋቸውን ከጎረቤት ቬንዙዌላ እስከ ደሴቷ ግሪንላንድ ያደረጉት የነዳጅ ፍለጋቸው ማቆሚያ ሊያገኝ አልቻለም። በዚህ የተነሳም የፋርስ ስልጣኔ ባለቤቷን ኢራንን በመውረር የኃይል ሚዛናቸውን ያለ ተቀናቃኝ ማካሄድ አስበው ነበር ወደ ጦርነት የገቡት። ነገሩ እንዳሰቡት ባለመሆኑም የቆጡን ለማውረድ ሲንጠራሩ የብብታቸው ሳይወድቅባቸው አልቀረም። የዓለምን የነዳጅ ዝውውር 20 በመቶ የሚያስተላልፈው ሆርሙዝ ሰርጥ በፋርሱ መንግስት ንቁ ሰራዊት ተዘግቷል። ሆርሙዝን ለማለፍ የወጣው መስፈርት ደግሞ በእስራኤልና አሜሪካ ሚሳኤሎችም የሚመታ አልሆነም። የአሜሪካ መንግስትም በጦርነቱ ለመቀጠል ያለውን ፍላጎት የትራምፕ ፋይናንስ ሚኒስትር ስኮት ቪሴንት አሜሪካ ጦርነቱን በገንዘብ እየደገፈች ትቀጥላለች ሲሉ መናገራቸው ይታወሳል። ራሳቸው ዶናልድ ትራምፕም ቢሆኑ የኢራኗን ግዙፍ የነዳጅ ወደብ ካርግን በመውረር የኢራንን አቅም ማንበርከክ እንችላለን የሚል ውሳኔ አሳልፈው ሆርሙዝና ካርግ ላይ የአውሮፕላን ድብደባ እንደሚፈጽሙ ዝተው ነበር። ኢራን ሆርሙዝ ሰርጥን ካልከፈተች በ48 ሰዓታት ውስጥ የሚደርስባትን ቅጣት ልትቀበል መዘጋጀት አለባት ብለው የነበሩት ትራምፕ ከኢራን የተሰጣቸው ያጸፋ ምላሽ ግን ሞክሩትና እንታይ የሚል ነበር። ሆርሙዝን ወይም ካርግ ደሴትን የአሜሪካ አየር ኃይል ቢደበድብ የገልፍ ባህረ ሰላጤውን የውስጠኛው ክፍል የፈንጅ መቅበሪያ በማድረግ መካከለኛው ምስራቅን የውሃና ኤሌክትሪክ አቅርቦትን ሙሉ በሙሉ አቋርጣለሁ የሚለው የኢራን ምላሽ የመካከለኛው ምስራቅ መሪዎችን ጭንቀት ላይ ሲጥል ትራምፕንም ለጫና ዳርጓቸዋል። ኢራኖች በዚህ ጦርነት ምንም እንኳን አያቶላቸውን ጨምሮ በርካታ የጦርና የፖለቲካ መሪዎቻቸውን ቢያጡም ማስጠበቅ የቻሉት አንድ ትልቅ አቅም አላቸው። እሱም የሚፈጽሙትን አስቀድመው ማስጠንቀቅና የተናገሩትንም ፈጽመው ማሳየት የሚለው ነው። የእስራኤልን የኒውክለር ጣቢያ ከመደብደብ ጀምሮ እስራኤልን ፈተናዋን እስከ ማብዛት የደረሰው አቅማቸው የመካከለኛውን ፔትሮ ዶላር ከበርቴዎችንም አስጨንቃ ይዛቸዋለች። በዚህ ደረጃ አቅሟንና የመፈጸም ብቃቷን የተረዱት የመካከለኛው ምስራቅ አረባውያን ዶናልድ ትራምፕ ለኢራን የሰጡትን የማስጠንቀቂያ ጊዜ እንዲያራዝሙ ወይም እንዲተውት ውትወታ ሲያደርጉ ቆይተዋል። በመጨረሻም ዶናልድ ትራምፕ የነገሩ ግዝፈት እንዳሰቡት ሆኖ ስላላገኙት ለ5 ቀን አራዝሜዋለሁ የሚል ምላሽ ዛሬ ከሰዓት በኋላ ሰጥተዋል። ከኢራን ጋር ለ2 ቀናት ያደረግነው ንግግር በመልካም ጉዞ ላይ ስለሆነ የአየር ጥቃት ለመፈጸም ያስተላለፍኩትን የ48 ሰዓት ጊዜ ገደብ ወደ 5 ቀን አራዝሜዋለሁ ለሚለው የትራምፕ አስተያየት ይህ ውሳኔያቸው የመጣው ከኢራን አቅም ነው ሲሉ ተንታኞች ይናገራሉ። ትራምፕ እንደዛቱት የኢራንን የነዳጅ ወደብና ሆርሙዝ ሰርጥን በአየር ደብድበው ቢሆን ኑሮ ኢራኖችም እንደዛቱት የገልፍ ባህረ ሰላጤውን የውስጠኛው ክፍል ፈንጂ ቀብረውበት መካከለኛው ምስራቅን ጨለማ ውስጥ ይከቱት ነበር። የመብራት መቋረጥ ደረሰ ማለት ደግሞ መካከለኛው ምስራቅ የሚጠቀምበትን ውሃ ጨዋማውን ክፍል ማጥራት ይቸገራል ማለት ነው። በዚህ ስልትም የብልጽግናው ሊቀመንበር አይዞች ከጎንሽ ነኝ የሚሏትን የተባበሩት አረብ ኤሚሬቶችን ጨምሮ ሁሉም የመካከለኛው ምስራቅ የነዳጅ ከበርቴዎች በውሃ ጥም ያልቃሉ ማለት ነው። ይህ ስጋት ቀድሞ ያልታያቸው ትራምፕና የብልጽግናው ሊቀመንበር ሁሉም እንዳቅማቸው ኢራንን ሲያወግዙና ሲዝቱባት ሰንብተዋል። በመጨረሻ ግን ሁሉም አቅማችሁን አውቃችሁ ኑሩ በሚለው የፋርሱ መንግስት ቆፍጠን ያለ ትዕዛዝ ሁሉም መሬት ወደ መያዝ ተመልሰዋል። በዚህ ብቻ ያላበቃው የአሜሪካ መንግስት በመካከለኛው ምስራቅ ያላችሁ ዜጎች እንቅስቃሴያችሁን ገድቡ፣ ከቻላችሁም ኤምባሲያችን በሚያዘጋጅላችሁ ቦታ ተሰብስባችሁ ተቀመጡ እስከ ማለት የደረሰበትን ስጋቱን ትናንት ይፋ ማድረጉ አይዘነጋም። ከዚህ በኋላ ነበር ዶናልድ ትራምፕ ውይይታችን ጥሩ መንገድ ላይ ስለሆነ የ48 ሰዓት ትዕዛዜን ወደ 120 ሰዓታት ከፍ አድርጌዋለሁ ሲሉ የተናገሩት። የአሜሪካ ፖለቲከኞችም ቢሆኑ ዶናልድ ትራምፕንና መንግስታቸውን በእጅጉ የወቀሱ ሲሆን ያልተጠናና ግብታዊነት በተሞላበት ውሳኔ ነው ወደ ጦርነቱ የገቡት፣ እንዳሰቡትም በቀላሉ ሊወጡ አልቻሉም በማለት የራሳቸውን መሪ ወቅሰዋል። ከዚህ ጋር በተያያዘ የዶናልድ ትራምፕን በዚህ መጠን የነዳጅ ፍለጋ ጥማቸው ከምን የመጣ ነው ለሚለው ተደጋጋሚ ጥያቄ መጠነኛ ማብራሪያ እናቅርብ። ዶናልድ ትራምፕ የዓለም የኃይል ሚዛን የት ላይ እንዳለ አስቀድመው የተረዱ ጥሩ ነጋዴ ናቸው። ያለ ነዳጅ የዓለም ፖለቲካ 1 ኢንች እንደማይገፋ የተረዱት ከበርቴው ሰው የነዳጅ ፍለጋቸውን ከቬንዙዌላ እስከ ግሪንላንድና ኢራን ድረስ ተጉዘው እያሰሱት ነው። ዶናልድ ትራምፕ ነዳጅ ምንድነው ለእርሶ ተብለው ቢጠየቁ ነዳጅማ ሁሉ ነገሬ ነው፣ ያለ ነዳጅ ኃይል የለም የሚል መልስ ይሰጣሉ። ይህን አስተያየታቸውን ከዚህ ቀደምም በተደጋጋሚ ሲሰጡት ተሰምተዋል። ይህን ፍላጎታቸውን የሚያስፈጽሙት ድሪል
ቤቢ ድሪል የሚል ፖሊሲ ቀርጸው የሥራ አቅጣጫ መስጠታቸውንም በድፍረት ይናገራሉ። የትራምፕ አጉል ባህሪ ለብዙዎች እንግዳ የመሆኑን ያህል በሌላ ጎን ደግሞ ሚስጥራዊውን የአሜሪካ ፖለቲከኞች ተንኮል በግልጽ በመናገራቸው ሊወደዱ ይገባቸዋል የሚል አስተያየትም ይሰጣቸዋል። ለምሳሌ ቬንዙዌላ ገብተው ፕሬዚዳንት ኒኮላስ ማዱሮን መኝታ ቤታቸው ድረስ በመግባት ከነባለቤታቸው አንቀው ወደ አሜሪካ የወሰዱበትን ምክንያት ሲገልጹ ብዙዎች እንደሚገምቱትና እንደሚናገሩት የአደንዛዥ እጽ ጉዳይ ሳይሆን የነዳጅ ጉዳይ ነው። አዲሷ የቬንዙዌላ ፕሬዚዳንት ዴሊሲ ሮድሪጌዝ በጣም ድንቅ ስራ እየሰራች ነው፣ ነዳጅ ወደሚፈለገው አቅጣጫ መፍሰስ ጀምሯል ሲሉ ነበር በትሩዝ ሶሻል ገጻቸው ያስቀመጡት። የቀድሞው ታዋቂ አሜሪካዊ የንግድ ሰው ሰር ጆን ዳቪንሰን ሮክፌለር በንግድ እሳቤው የኃይል ማስጠበቂያዎች ሁለት መንገዶች ናቸው፣ ዕውቀትና ነዳጅ ሲል ይናገራል። ዳቪድሰን ሮክፌለር ከስኬታማ የንግድ ስራው በተጓዳኝ 3 ዩኒቨርሲቲዎችን በመክፈት ዕውቀት በዓለም በፖለቲካውም ሆነ ማንኛውን መንገድ ያለውን የኃይል ሚዛን የማስጠበቅ አቅምን ያሳየ ሲሆን በነዳጅ ዘርፉም ረጅም ርቀት የተጓዘ ስኬታማ ሰው ነበር። ሮክፌለር በነዳጅ ዘርፉ የሰራውን ስራ ብንመለከት የስታንዳርድ ኦይል ካምፓኒ መስራች ሲሆን ይህ ኩባንያው ደግሞ የሀብት ማማን የወጣበት መሰላሉ ሆኖታል። የምድራችን የመጀመሪያው ቢሊዮነር የሆነው በዚሁ የነዳጅ ኩባንያው ሲሆን የተመሰከረለት በጎ አድራጊ ለጋስ የሚል የተወዳጅነት ስም አተርፎለታል። በመጨረሻም ሰር የሚለውን ካባ አስደርቦታል። ሰር ጆን ሮክፌለር ነዳጅ ላይ ያለው ጠንካራ አቋም ለዶናልድ ትራምፕ ትልቅ ምሳሌ እንደሆናቸው ዘ ኢኮኖሚስት በቅርቡ ባወጣው ዘገባው አጋርቷል። ዘ ኢኩዌሽን የተሰኘው የቲንክ ታንክ ግሩፕ ድረገጽም ይህን ሐሳብ የሚገዛው መሆኑን በጁላይ 24 2025 እትሙ አስነብቧል። ከዚህ ጋር በተያያዘ አንድ ቆየት ያለ ክስተትን እናስታውስ። ምድር ከታደለቻቸው በርካታ በረከቶች መካከል የማር ወርቅና አንበሳን ያህል ልዩ ጸጋን የታደለ የለም። እስራኤሎች ከግብጽ ባርነት ወጥተው ወደ ከነዓን የሚያደርጉትን ጉዞ አስመልክቶ ለሕዝቡ የተነገራቸው የጉዞ መዳረሻ ማርና ወተት ወደምታመርተዋ ምድር ትገባላችሁ ተብለው ነው። ማርና ወርቅ በጊዜ ሂደት ዋጋቸውም ሆነ ጥራታቸውና ክብራቸው አይቀንስም፣ አንበሳም አይሸነፍም። በዚህ ዘመን ደግሞ ነዳጅ ከሁሉም የበለጠ ዋጋ ያለው ሆኖ ተገኝቷል። ነዳጅ ያለው ኃይል አይሸነፍም፣ አይበላሽምም። ነዳጅ ከወርቅም በበለጠ የኃይል ሚዛን መለኪያ ሆኖ ይገኛል። የዶናልድ ትራምፕ ድሪል ቤቢ ድሪል የሚለው የነዳጅ ፍለጋ ፖሊሲያቸው ቬንዙዌላን ከመውረድ ጀምሮ እስከ ኢራን ተዘርግቷል። በኢራን ምድር የተከፈተው ጦርነት እስራኤል በአያቶላ አሊ ሐሚኒ ላይ ስታነጣጥር፣ ትራምፕ በበኩላቸው የኢራንን ዋና የነዳጅ ደሴት መቆጣጠር ላይ አማትረዋል። ባሳለፍነው ቅዳሜ የኢራኗን ዋና የነዳጅ ደሴት ካርግን በአየር የደበደቡት ትራምፕ የደረሰውን ጉዳት እያንዳንዱ ሲያስረዱ ቦታው ድረስ ሄደው የተመለከቱ ይመስል ነበር። የአያቶላውን መገደል ከእስራኤል ሰምተው ካረጋገጡ በኋላ ይፋ ሲያደርጉ የካርግ ደሴትን መመታት አስመልክቶ ሲናገሩ ግን የነዳጅ ቱቦዎቹና ታንከሮቹ አልተጎዱም፣ በዚያ የሚገኘው የኢራን ጦር ካምፕ ግን ሙሉ በሙሉ ተመቷል በማለት ነበር የተናገሩት። የነዳጅ ታንከሮቹና ቱቦዎቹን ደህንነት ሲያረጋግጡ እፎይታ የተሰማቸው ይመስላሉ። ትራምፕ አሁንም አይናቸውን ከካርግ ደሴት ላይ አልነቀሉም። የኢራን መንግስት ዋና የነዳጅ ደሴት የሆነችዋን ካርግን በእግረኛ ሰራዊትም ቢሆን ገብተን ልንቆጣጠር ይገባል። ካርግ ደሴት የኢራን ዋና የኢኮኖሚ አቅም የሆነው የነዳጅ ማከማቻ ሲሆን ካርግን መቆጣጠር ማለት ኢራንን ማንበርከክ የምንችልበት ዘዴ ነው ሲሉ ተናግረዋል። ይህ የትራምፕ ንግግር ግን በፖለቲካ ተንታኞች ማይክ ሲገለጽ ጅብ እስኪነክስ ያነክሳል ነው ነገሩ ሲሉ ይገልጹታል። እንደ ሴራ ፖለቲካ ተንታኞች ገለጻ የትራምፕ እቅድ ካርግን መቆጣጠር ብቻ ሳይሆን በወረራ መያዝንም የሚያካትት ነው ሲሉ ይናገራሉ። የኦባማ መንግስት ወደ ትሪፖሊ ሲገባም ሆነ የጆርጅ ቡሽ መንግስት ባግዳንን ሲቆጣጠር ቀጥታ ያመሩት አስቀድመው እንዳስቀመጡት ሁሉ ወደ ግዙፍ የነዳጅ ማከማቻ ዲፖዎች ነበር። ይህን ማድረጋቸው ደግሞ የሚጠበቅ ነው። የትራምፕን ለየት የሚያደርገው የጅብ ችኩል መሆናቸው ነው። ጅብ ሲቸኩል ቀንድ ነክሶ ጉሮሮውን እንደሚያስቀድደው ሁሉ የትራምፕ አስተዳደርም ወደ ኢራን ገብቶ ስርዓቱን ከመቀየሩ በፊት የጦርነቱን ዋና ዓላማ አስቀድሞ ይፋ አደረገው። ይፋ ማድረጉ ብቻ ሳይሆን ዘልዬ ልግባበት ሲል የፍላጎቱን መዳረሻ ግልጽ አደረገ። በዚህ የተነሳ ሳይሆን አይቀርም ኑ ተባብረን ኢራንን እንውጋ የሚል ጥሪ ከትራምፕ የቀረበላቸው የአውሮፓ መንግስታት ጥሪውን አልቀበልም ሲሉ ያሳወቁት። በዚህ መጠን ለነዳጅ ከፍተኛ ዋጋ የሰጡት ትራምፕ በኢራን ምድር ያደረጉት ጦርነት ጉዞ የሚሳካላቸው አይመስልም። ፋርሶቹ መጥፋታችን ካልቀረማ ተያይዘን እንጠፋታለን እንጂ ማን ሞቶ ማን ይቀራል ያሉ ይመስላል። በዚህ አቋማቸውም የዓለምን የኃይል ሚዛን በአንድ አገር እጅ ላይ ብቻ እንዳልተከማቸ ያሳዩበት ክስተት ሆኗል። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የመጋቢት 14 ቀን 2018 ዓ.ም የምሽት ጣና ዜናችን የተከታተላችሁትን ይመስል ነበር። ዜናዎቹን እየመራው አማራ ሰፋ አብሬያችሁ ቆየው።
ጣና ቴሌቪዥንን የዩቲዩብ ቻናል አማራጭ ሰብስክራይብ በማድረግ በቋሚነት ወዳጅ እንድትሆኑ እንጠይቃለን። ተሰናበትናችሁ። ጤና ይስጥልን።